ሰላም ለእናንተ ይሁን የተወደዳችሁ የእግዚአብሔር ቤተሰቦች በእያላችሁበት እንደምን ከርማችኋል እኔ በጣም ደህና ነኝ እግዚአብሔር የተመሰገነ ይሁን ዛሬ በፈጣን ደቂቃ ውስጥ ይሄንን መልእክት ከናንተ ጋር መከፋፈል ፈልጋለሁ ለኔ በረስነት እንደሚታየኝ ተራፊምን መልሱ እንጂ አትሸሽጉ የሚል ነው ርዕሱ ጊዜ አይበቃኝም ተራፊምን መልሱ እንጂ አትሸሽጉ በሚል ርዕስ ፈጠን ብዬ እናገራለሁ ባካችሁን የምትገቡ ሰዎች ላልሰሙ ሰዎች አሳውቋቸው እና በጣም ብዙ ደቂቃ አልወስድም ማክሲመም በወስድ 30 ደቂቃ ነው በተቻለ መጠን ይሄንን መልእክት ወደናንተ ማድረስ አለብኝ ተራፊምን መልሱ አትሸሽጉ ይሄንን መነሻ ሐሳቤን የማደርገው ሁላችንም የምናቀው የእግዚአብሔር ቃል ሐሳብ አለ ሀብትሻይ እንዴት ነህ እሺ እንጠጣ ብሎኛል ቴንክ ዩ ጌታ ኢየሱስ ይባርካችሁ እየገባችሁ ያላችሁ ሰዎች የእግዚአብሔር ሰላም ይብዛላችሁ ኦኬ ወደ መልእክቴ ከመግባቴ በፊት እዚህ ጋር ፋሲል አረጋ ተታየኛለ ስልክህን ያልመለስኩት አንተ ብቻ ስላልሆነ የምትደውልልኝ ወንድሜ ፋሲል አረጋ ከዲሲ እና ደግሞ በአንዳንድ ነገሮች ላይ ትንሽ የማንግባባባቸው ሐሳቦች ስላሉ እንደ ብርሃን ልጅ ልነግር ወዳለሁ ደግሞ አሁን በተጣበበ ሰዓት የእግዚአብሔርን ቃል አጥንቼ ነው የምመጣው ይሄን መልእክት ለማስተላለፍ ስለዚህ የጊዜ ጥበት አለብኝ ሌሎች ሰዎችም ኖርማሊ በተለይ እንደዚህ አይነት ፕላትፎርሙን ያገኛችሁ በስልኬ መደወልና ምናምን የምትችሉና የምትፈልጉ ሰዎች ስልኬን ካገኛችሁ በሜሴንጀር to the point የምትፈልጉትን ነገር አሳውቁኝ ከዛ ውጪ ግን ወዳለፈ ነገር ለመምጣት ትንሽ ቸገራለሁ ሰውነኝና የሚያዝባቸው ነገሮች አሉ ጌታ ይባረክ እንዴት ናችሁ ሁሉ ሰላም ነው ዳጊዬ ጌታ ይባረክ ራስ ከበደ በጣም ደህና ነኝ ጌታ ይባረክ ሰላምታችሁን ያያዩኝ የተወሰኑ ሰዎች ቦንቱ ተመስገን ሰለሞን ኃይሉ አቤኔዘር ኖአሚ አቤኔዘር ናኦሚ እና ጌታ ይባረክ በጣም ሰላምታችሁን ያያዩኝ ነው ያልጠራውት ሰው ካለ እንግዲህ በጣም ይቅርታ ፍሬወይኒ እግዚአብሔር አምላክ ዘመናችሁን ይባርክ በጣም አመሰግናለሁኝ ፈጠን ብዬ ወደ መልእክቴ ልቸኩል ፕሊስ ይሄ በጣም ምን ያህል ደቂቃ እንደሚፈጅብኝ አላውቅም ግን ሐሳቡን ቶሎ ብዬ ለማስቀመጥ ሞክራለሁ ያዕቆብ ከቤቱ ኮብልሎ ሳውልን ፈርቶ በሸሸ ጊዜ ወደ አጎቱ ቤት ወደ ላባ እንደመጣ መጽሐፍ ቅዱስ ይነግረናል ላባ ጋር መጥቶ የመጀመሪያ ያያት ራሔልን ነው ራሔል ደግሞ መልካምና ቆንጆ ሴት ነበረች ከዛ በኋላ ድምጹን ከፍ አድርጎ አለቀሰ እና ዘመድሽ ነኝ አላት ያክስትሽ ልጅ ነኝ አላት ከዛ በኋላ ተቀበሉት ወደ ቤት አስገቡት እንግዲህ መኖር ጀመረ ያዕቆብ እየኖረ ሳለ መጽሐፍ ቅዱሳችን ሲነግረን ራሔልን ወደዳት ይላልና ለራሔል 7 አመት ልገዛለ ብሎ ለላባ ነገረው ያዕቆብ 7 አመት ከተገዛ በኋላ እንግዲህ የሚደረገው ነገር ተደረገ ሎንግ ስቶሪ ሾርት ከዛ በኋላ አንድ ሴት ገባችለት ከዛች ሴት ጋር አደረ ሲነጋ ሲመለከታት ሊያ ነች እንዴ ለራሔል ተገዝቼ እንዴት ሊያን ተሰጠኛለ ምናምን አለ እንግዲህ ታላቅ ያለ ታናሽ አይሰጥም አለና ድጋሚ ለራሔል ደግሞ ሌላ 7 አመት ተገዛ ከዛ በኋላ 14 አመት ሆነ ማለት አይደለም ከ14 አመት በኋላ ድጋሚ ለሌሎች ደግሞ ለበጎቹ ለምናምን 6 አመት ተገዛ አጠቃላይ 20 አመት ተገዛ 20 አመት ተገዝቶ ከዛ በኋላ አባትየው ወንም ላባ ሊሸልት በጎቹን ሊሸልት በወረደ ጊዜ እሱ ተነስቶ ኮበለለ የሶስት ቀን መንገድ ሄደ ከዛ በኋላ ላባ ተነሳና በሶስተኛው ቀን ሲሰማ ያዕቆብ ኮብልሏል የሚባለው ነገር ሲሰማ ተከታተለው ይላል መጽሐፍ ቅዱስ በጣም አሳጥሬን ምነግራችሁ ጉዳይ ከታሪኩ ጋር ሳይሆን አሁን የምናገርበት ተራፊምን መልሱ እንጂ አትሸሽጉ የሚል ነው እና ነገሩን ከዛ ጀምረን ካልተመለከትነው ትንሽ እንቸገራለን ተከታተለና ከ7 ቀን በኋላ ደረሰበት ይላል ከ7 ቀን በኋላ ደረሰበት የሚገርም ነው
ከ7 ቀን በኋላ ከደረሰበት በኋላ ያዕቆብ ደነገጠ። ግን እግዚአብሔር አስቀድሞ አስጠንቅቆ ነበር። በክፉ ቃል አትናገረው ብሎት ነበር። ላባ ደረሰና እንግዲህ የፈለኩት ነገር ላደርግ ኃይል በእጄ ነበረ፣ የአባቶች አምላክ ግን አስጠነቀቀኝ፣ ስለዚህ ምንም አላደርግም። በመሰረቱ እኮ እኔ ያስካቸው ልጆቼ ናቸው፣ ልጆችህም ሕፃናቶቼ ናቸው፣ ባንተ ላይ ክፉ አላደርግብህም አለ። ታዲያ ለምንድን ነው የምትከተለኝ? ይሄ ነው ዋናው ሐሳብ። ለምንድን ነው የምትከታተለኝ? ለምንድን ነው የምታሳድደኝ? አንዳንድ ጊዜ እንደዚህ ብለን እናውቃለን። ዋይ የምንለው ነገር አለ። ዋይ ለምንድን ነው የምትከተለኝ? በጣም የሚገርማችሁ ነገር መለሰለት። እስቲ ዘፍጥረት ምዕራፍ 31 እንመልከትና ከዚህ ሁሉ ነገር በኋላ ወደዚህ ሐሳብ እንመጣለን። ዘፍጥረት ምዕራፍ 31 ቁጥር 29 ክፉ አድርግባችሁ ዘንድ ኃይል ነበረኝ፣ ነገር ግን የአባታችሁ አምላክ ትላንት ያዕቆብን በክፉ ነገር እንዳትናገረው ተጠንቀቅ ብሎ ነገረኝ። አሁንም የአባትህን ቤት ከናፈቀ ሂድ፣ ነገር ግን አምላኮችን ለምን ሰረቅህ ብሎ ይጠይቋል። ለምን አምላኮችን ሰረቅህ? ያዕቆብ የሚያውቀው ታሪክ የለም። ለምንድነው አምላኮችን የሰረቅከው? ለምንድነው አምላኮችን የወሰድከው? ኧረ እኔ አልወሰድኩኝም። ይቀጥላል። ያዕቆብም መለሰ ላባን እንዲህ አለው፣ ልጆችህን ከኔ የምትቀማኝ ስለመሰለኝና ስለፈራው ይህንን አደረግኩ፣ በስውር ኮበለልኩ። አምላኮችህን የምታገኝበት ሰው ግን እርሱ ይሙት። እርግማን ነው እያወጣ ያለው። አያውቅም። ተራፊም ራሄል ጋር እንዳለ አያውቅም። አሁን የምንነጋገርበት ዋና ሐሳብ ተራፊም መልሱ የሚል ነው። ተራፊም ምንድነው ካላችሁ የላባ አምላክ ነው፣ የላባ ጣዖት ነው። ስለዚህ ራሄል ከነበረችበት ከአባቷ ቤት ስትወጣ ትታው ልትወጣ ያልፈለገችው ነገር አለ። በጉያ የደበቀችው የሸሸገችው ነገር አለ። ቱ ዘ ፖይንት ሄድላችሁ። ምንም ዙሪያ ጥምጥም ሄዳ ያስፈልግ። ራሄል የአባቷን ተራፊም ወስዳለች። ምክንያት አላት። ያንን ላለመመለስ፣ ያንን ደብቆ ለማቆየት ምክንያት አላት። አምላኮችን የምታገኝበት ሰው እርሱ ይሙት፣ ያንተም የሆነውን በእኔ ዘንድ ይገኝ እንደሆነ በወንድሞቻችን ፊት ፈልግ፣ ለአንተም ውሰደው አለ። ራሄልም እንደሰረቀቻቸው ያዕቆብ አያውቅም ነበርና ይላል። በጣም ያሳዝናል ወገኖቼ። ምን ይሆን ደብቀን የያዝነው? ከወጣንበት መንደር፣ ከሸሸንበት ሰፈር፣ ትተናው ከመጣነው ዓለምና ዓለማዊነት ደብቀን ያስቀመጥነው ነገር ምን ይሆን? ይሄ ነው መመለስ ያለበት። ይወርድና ላባም ወደ ያዕቆብ ድንኳን፣ ወደ ሊያ ድንኳን፣ ወደ ሁለቱም ባሪያዎች ድንኳን ገባ፣ ነገር ግን አላገኘም። ከሊያም ድንኳን ወጥቶ ወደ ራሄል ድንኳን ገባ። ራሄልም ተራፊምን ወስዳ ከግመል ኮርቻ በታች ሸሸገች፣ በላዩም ተቀመጠችበት። ላባም ድንኳኑን ሁሉ ፈለገ፣ አንዳችም አላገኘም። እርሷም አባቷን በፊትህ ለመቆም ስላልቻልኩ አትቆጣብኝ፣ በሴቶች የሚደርስ ግዳጅ ደርሶብኛልና አለች። እርሱም ፈለገ፣ ነገር ግን ተራፊምን አላገኘም ይላል። ሴትነቷን ተጠቀመችበት። አሁን ዛሬ የደበቁትን ነገር አውጥታችሁ መልሱ፣ ለኛ ቤት አይሆንም። ይሄ እናንተ የደበቃችሁት የሸሸጋችሁት ነገር እርግማንን ያመጣብናል፣ ፍዳን ያመጣብናል፣ ኃጢአት ነው፣ ነውር ነው፣ እግዚአብሔርን ያስቆጣል ብለን ስንል የሆነ ነገራቸውን ተጠቅመው የሚደብቁ ሰዎች ሴትነታቸውን፣ ዘራቸውን፣ አንዳንዶቹ ተው እንደዚህ አይነት ነገር አይሆንም ብለን ስንል እኔ እኮ እንደዚህ ስለሆንኩኝ ነው ብለው የሚያነሱት ነገር አላቸው። እሷም ሴትነቷን ተጠቀመች። የሴት ግዳጅ ደርሶብኝ ነው፣ ስለዚህ አይሆንም፣ ልነሳ፣ በፊት ልቆም ባለመቻሌ፣ መፈተሽ ባለመቻሌ አትቀየመኝ ብላ አባቷን በሚያባብል ቃል አሳመነችው። ያዕቆብም ተቆጣ። ለምን ተቆጣ? የለምኛ ሰፈራ የለም፣ ነግሬ ነበረ፣ ምንንም አልወሰድኩ። አንተ ምክንያት ፈልገህ ትከታተለኛለህ እንጂ እኔ ምንህንም አልወሰድኩኝም ብሎ ተቆጣ። ከዛ በኋላ ታሪኩን እናንተ አንብቡት ወገኖቼ። አሁን በእኛ መንደር ያለ ነገር እንዲራገፍ ነው ይህንን መልእክት የማስተላለፈው። በዋናነት አለ እግዚአብሔር የተቆጣበት ነገር። ይህንን መልእክት የማስተላልፈው የሰይጣን ንብረት አስመላሽ ሆኜ አይደለም።
የወሰዳችሁት ከዓለም ያመጣችሁት ቅራቅንቦ እግዚአብሔር የሚቆጣበት ጉዳይ ስለሆነ ነው። ተራፊምን ሳንመልስ እግዚአብሔር እንዲባርከን ማሰብ የለብንም። ይሄ የቤቱ ባህሪ ለውሸት አይመችም፣ ለቅጥፈት አይመችም፣ ለሌብነት አይመችም፣ ለውንብድና አይመችም። እዛ ሰፈር ግን አምላክ ነው። እዛ ሰፈር ግን በጣም ኢምፖርታንት ነው። እኛ ጋር ግን አይሆንም። ቤቱ አይፈቅድልንም፣ አይፈቅድም። እስቲ አለፍ ብለን እንመልከት ታሪኩን። እናንተ ከምዕራፍ 31 ጀምራችሁ እስከ ምዕራፍ 35 ድረስ ብታነቡት በጣም ብዙ ነገር ታገኛላችሁ። እኔ ግን ወደምፈልገው ሐሳብ ልቸኩል። ምዕራፍ 35 ጋር ልውሰዳችሁ። ምዕራፍ 35 እንደዚህ ይላል። እግዚአብሔርም ከቁጥር 1 ጀምሮ ያዕቆብን አለው፣ ተነስተ ወደ ቤቴል ውጣ፣ በዚያም ኑር። ከወንድሞች ከኤሳው ፊት በሸሸ ጊዜ ለተገለጠልህ ለእግዚአብሔር መሠዊያን አድርግ። ያዕቆብም ለቤተሰቡና ከእርሱም ጋር ላሉት ሁሉ እንዲህ አለ፣ እንግዶቹን አማልክት ከመካከላችሁ አስወግዱ። እንግዶች አማልክትን አስወግዱ። ይሄ ነው መልእክቱ። በርዕስነት እንዳስቀመጥኩላችሁ ተራፊምን መልሱ እንጂ አትሸሽጉ፣ አትደብቁ። አሁን ለእግዚአብሔር የምንሰዋበትን ሕይወትን የተቀበልነው የሆነ ኢቨንት ጠብቀን የሆነ ክስተት ጠብቀን አይደለም። ሕይወታችንን ሙሉ ለሙሉ ለእግዚአብሔር ከሰጠን የሸሸግነው የደበቅነው ተራፊም በእኛ ሰፈር እንዳይገኝ። ለምን ካላችሁኝ ሰይጣን ይከታተላችኋል። ንብረቱን ወስዳችሁበታል። ሰይጣን ይህንን ንብረት ተከትሎ መምጣቱ አይቀርም። እንግዲህ ያ ጥላ ነው። ላባ ብለን ስንል በዚህ ዘመን የሚከተል ሰንበዲ የለም። ጣዖቴን ንብረቴን ወሰርክ ምናምን የሚል የለም። ሰይጣን ራሱ ኮቴ ለኮቴ ይከተላል። ይሄንን ነገር ደግሞ እጅ ጭነንም ትንቢት አውጥተንም ቃል አውጥተንም ልናስቀርላ አንችልም። ዛሬ በህይወታቸው ብዙ ለምን የምትሉት ነገር ካለ ቆም ብላችሁ ራሳችሁን ጠይቁ። የእግዚአብሔር ያልሆነ እግዚአብሔር የማይከብርበት የሰይጣን ንብረት ሰይጣን የኔ ብሎ የሚለው ቅናት፣ ተንኮል፣ አድመኛነት እነዚህ ሁሉ ሰይጣን የኔ ብሎ የሚላቸው ናቸው። በጉያሽ ከሸሸግሽው እነግርሻለሁ 100% እግዚአብሔርም አያድንሽም። በዚህ ደረጃ አድምቄ መናገር ፈል እግዚአብሔርም አያድንም። አይደለም የምትከተላቸው ሐሰተኛ ነቢያቶች፣ አይደለም ከፍ የምናደርጋቸው እነዚህ ሐሰተኛ አስተማሪዎች ኮንፌስ ይያሉ በኮንፊውዥን የመቷችሁ እነዚህ የእምነት አስተማሪ መሳዮች የእግዚአብሔርን ቃል አስጥለው ምንም ሊያደርጉልሽ አይችሉም። መልስ ንብረት፣ የሰው ንብረት፣ የሰይጣንን ንብረት መልስ። እግዚአብሔር ምን አለው? ከሳውል በሸሸ ጊዜ በዛ ቦታ ላገኘ ለእግዚአብሔር አምላክ መሠዊያን ስራ አለው። ለተገለጠልህ ለእግዚአብሔር መሠዊያን አድርግ። ያዕቆብም ለቤተሰቡና ከእርሱም ጋር ላሉት ሁሉ እንዲህ አለ፣ እንግዶቹን አማልክት አስወግዱ፣ ንጹሐንም ሁኑ፣ ልብሳችሁንም ለውጡ፣ ተነስተንም ወደ ቤቴል እንውጣ። በዚያም በመከራዬ ጊዜ ለሰማኝ፣ ሃሌሉያ፣ በሄድኩበትም መንገድ ከእኔ ጋር ለነበረ፣ ክብር ለኢየሱስ ይሁን። በመከራችን ጊዜ ለሰማን፣ በሄድንበት መንገድ ሁሉ ከኛ ጋር ለነበረ፣ ዛሬ በዚህ በአዲስ ኪዳን አማኑኤል እግዚአብሔር ከኛ ጋር ነው። ወገኖቼ አይምሰል። የሆነ ስንሟሟቅ አይደለም እግዚአብሔር ከኛ ጋር እንደሆነ የምናውቀው። ሲደብረን እግዚአብሔር ከኛ ጋር እንደሌለ አንረዳም። አማኑኤል እነሆ እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ይላል እግዚአብሔር። ሃሌሉያ፣ ደስ ይለኛል። እዚህ ጋር ባሪያው የተናገረው ነገር ኑ ወደ ቤቴል እንውጣ፣ በዚያም በመከራዬ ጊዜ ለሰማኝ። ሰሚ በጠፋበት ጊዜ ድምፄን ጮክ አድርጌ ስጠራ አድማጭ በታጣበት ጊዜ በመከራዬ ጊዜ ለሰማኝ። እነሆ እግዚአብሔር መልካም ነው፣ በመከራ ቀን መሸሸጊያ ነው ተብሎ እንደተጻፈ በመከራዬ ጊዜ ለሰማኝ። እሺ በሄድኩበትም መንገድ ከእኔ ጋር ለነበረው፣ ሃሌሉያ። መንገዱ ቀላል አልነበረም ወገኖቼ። መንገዱ ምጥ ነበር፣ መንገዱ ጭንቅ ነበር፣ መንገዱ የሞት መንገድ ነበር። እግዚአብሔር ግን ከእርሱ ጋር ነበረ። በዛ በጭንቅ መንገድ፣ በዛ በሞት መንገድ ብዙዎቻችንን እግዚአብሔር ብዙ ነገር አሳልፎናል። ጉርጓዱን እየደፈነ ተራራውን ሜዳ እያደረገ ሸለቆውን እየሞላ እግዚአብሔር እዚያ አድርሶናል። ያንን ልንረሳ አንችልም። ዛሬ ላይ ቆመን
እግዚአብሔር የማይከብርበት ነገር ካለ ወገኖቼ ልናራግፍ ይገባል ከመካከላችን ልናወጣ ይገባል ኑ ወደ ቤተል እንውጣ ኑ እግዚአብሔርን እናምልክ በመከራችን ቀን ለሰማን በመንገዳችን ሁሉ ከኛ ጋር ላለ ለሚኖር እስከ መጨረሻ እስከ ዓለም ፍጻሜ ከኛ ጋር ለሚሆን ለእግዚአብሔር እንሰዋ የምናርደው ነገር የለም ዛሬ ግን ተራፊምን እናስወግዳለን የምንሰዋው ነገር የለም ዛሬ ግን እግዚአብሔር የማይከብርበትን እግዚአብሔር የሚቆጣበትን ስጋዊነትን ዓለማዊነትን አውጥተን እናራግፍ እንደኛ የተረዳ የለም እንደኛ እግዚአብሔር የጎበኘው የለም እንደኛ እግዚአብሔር ያጽናናው የለም እኛ ስላችሁ ሁላችንም የግል ህይወታችንን እንመልከት የግል ህይወታችን እግዚአብሔር ረድቶናል በመከራችን ቀን ሰምቶናል ወገኖቼ በመንገዳችን ሁሉ ከኛ ጋር ነበር በዛ አስፈሪ መንገድ በዛ ጨለማ መንገድ በዛ ጭንቅ መንገድ እግዚአብሔር ከኛ ጋር ነበር ሃሌሉያ በርኩበትም መንገድ ከእኔ ጋር ለነበረው ለእግዚአብሔር መሰዊያን አደርጋለሁ በእጃችሁም ያሉትን እንግዶች አማልክት ሁሉ በጆሮቻችሁም ያሉትን ጉትቾች ለያዕቆብ ሰጡት ያዕቆብም በሴኬም አጠገብ ካለችው ከአድባር ዛፍ በታች ቀበራቸው እያለ ይቀጥላል ወገኖቼ አንዳንዴ ጌጥ ያደረግናቸው ነገር ለውበታችን የደበቅናቸው ነገር እነዚህን እንግዶች አማልክት ዛሬ እግዚአብሔር በመንፈሱ ለልባችን ተናግሮ አውጥቶ መጣል ይሁንልን ውበታችን ያልናቸው ነገር ሞታችንን የሚጎትቱ ናቸው ውበታችን ያልናቸው ነገር ህይወታችንን ወደ አዘቅት የሚያወርዱ ናቸው ክርስትና ይሄ ነው ለእግዚአብሔር እንለይ ወገኖቼ ለእግዚአብሔር እንለይ አው ያጌጥንባቸው ግን እግዚአብሔር የማይከብርባቸው ነገሮች ይኖሩ ይሆን ወይ እግዚአብሔር የማይወዳቸው ሰይጣን ደግሞ ፈልጓቸው የሚመጣ ነገሮች እኛ ጋር ይኖሩ ይሆን በጣም የሚገርመው ነገር እንግዲህ ጎቱቻቸውን አወጡ እዚህ ጋር ግን ራሔል ተራፊሟን እንዳወጣች ስፔሲፊክ ላይ አይናገርም እንግዶች አማልክትን ግን አውጥተው ሰጡት እሱም ከአድባር ዛፍ በታች ቀበረው ይላል እዚሁ ምዕራፍ ላይ ወረድልና ቁጥር 19 ላይ አንድ ነገር ይናገራል ይሄን ተናግሬ ወደሚቀጥለው ክፍል አልፋለሁ ከቁጥር 18 ጀምሬ ላንብበው እርሷም ስትሞት ነፍሷ በመትወጣበት ጊዜ ስሙን ቤንዮን ብላ ጠራችው አባቱ ግን ቢንያም አለው ራሔልም ሞተች ወደ ኤፍራታም በምትወስድ መንገድ ተቀበረች እርሷም ቤተልሔም ናት ብሎ መጽሐፍ ቅዱስ ይናገራል በምጧ ጊዜ ምጥ በረታባት ከዛም ሞተች ይላል ራሔል ምናልባት ራሔልን ጠጋ ብላችሁ ብትጠይቋት አልተጻፈም ቃሉ ላይ ከተራፊም ተነጥላ ተለይታ መኖር አትችልም ረዳቴ እሱ ነው ብላ ልትል ትችላለች ውበቴ እሱ ነው ብላ ልትል ትችላለች ግን ራሔልን ህይወቷ በምን አይነት ነገር እንዳበቃ ስትመለከቱ እግዚአብሔር አዳምን በተናገረበት እግዚአብሔር አዳምን ለሔዋን በረገመበት በመትወልጂ ጊዜ ምጥሽ ይበርታል ብሎ ባለበት ጊዜ በዚያው አይነት አሟሟት ነው የሞተችው ሊያ እንደዛ አልሞተችም ሌሎቹ እንደዛ አልሞቱም ወገኖቼ አሁን ምንንም ከምንም ነገር ጋር ላገናኝላችሁ ይረዳናል ያልነው ነገር አይረዳንም ይጠቅመናል ያልነው ነገር አይጠቅመንም የሚበጀን እግዚአብሔርን መፈለግ ነው በንጹህ ልብ ወደ እግዚአብሔር መጠጋት ነው ስለ ተራፊም ብዙ ነገር ላወራችሁ ይችላል ሁሉም የጆሮ ጉትቻቸውን አወጡ እዚህ ቦታ ላይ ግን ስፔሲፊክሊ ስላልተጻፈልን ተራፊምን አወጣች የሚል አናገኝም ደበቀች የሚል ቃል ግን እናገኛለን ሸሸገች ተራፊምን ሸሸገች ነው የሚለው ምክንያት አምጥታ እግዚአብሔር ከዚህ ጠብቀን ራሔል በመጧ ጊዜ ሁለት ልጆችን ወልዳለች ዮሴፍንና ቢንያምን ወልዳለች ከዛ ቢንያምን ስትወልድ ምጥ በረታባት ይለናል መጽሐፍ ቅዱስ ምጥ በረታባት ከዛ በኋላ ሞተች ምንድነው በእኛ ዘመን ያለው ምልከታ ወዴት እንቸኩል ወዴት እንሂድ እስቲ ያንን ነገር ፈጠን ብለን እንመልከት ወደኛ እናምጣው እስቲ
ኢየሱስ ለዘላለም ጌታ ነው። ሃሌሉያ። ሰዓት ስለሌለኝ to the point ነው መናገር የምፈልገው። አንደኛ ሳሙኤልን እናውጣ እስቲ። አንደኛ ሳሙኤል ምዕራፍ 15 የአንደኛ ሳሙኤል ምዕራፍ 15 እሱንም ጨመቅ አድርጌ አንድ ሐሳብ ልናገር። እግዚአብሔር ሳኦልን ለምን እንደቀባው ሳሙኤል ይነግሯል። የተቀባው እስራኤላውያን ከግብጽ በወጡ ጊዜ አማሌቃውያን እየተከታተሉ እንደዚህ ያደረጉባቸው፣ ስለዚህ አማሌቃውያንን ፈጽመህ አጥፋቸው ይሏል። ፈጽመህ አጥፋቸው እንዳትራራላቸው። ታሪኩን ሳሳጥረው እሺ ብሎ ሰማ። ሄደ። ሳኦል አማሌቃውያንን ገደለና ነገስታቶቹ እና አጋግ ጋር ሲደርስ አጋግን ራራለት። ፈጽመህ አጥፋቸው። ከዛ በኋላ ከብቶቹ ጋር ሲደርስ ደግሞ ከብቶቹ ጋር አሁንም ራራ፣ አሁንም አዘነ። ምክንያት ግን አገኘ። ምክንያት አለን እኮ ዛሬ ልናጠፋቸው የሚገባንን ነገር ላለማጥፋት እኮ ምክንያት አለን ወገኖቼ፣ ምክንያት አለን። ምክንያታችን ደግሞ እግዚአብሔር ራሱ መሆኑ ነው። ራሱ ነው እግዚአብሔር ምክንያታችን ወገኖቼ። እግዚአብሔር ከዚህ ምክንያታዊነት ዛሬ በኢየሱስ ስም ያውጣን። እነዚህን መስዋዕት ልናደርጋቸው ለእግዚአብሔር የሰቡትን ይዘን እንሂድ አለ። ስለዚህ እኔ አይደለም ከኔ ጋር ያሉ ሰዎች ናቸው ያንን ነገር እናድርግ ያሉት። ይዘን መጣን አለ። ለእግዚአብሔር ሊሰዋ በልጃማ አይንቶ ይበላላ ንጉቶ ነገር ነው። ሳሙኤል መጣ። የሆነው ነገር እናንተ አንብቡት። እኔ የምፈልገው ቁጥር 22 ነው። ሳሙኤል ቀዳማዊ አንደኛ ሳሙኤል ምዕራፍ 15 ቁጥር 22 ሳሙኤልም በውኑ የእግዚአብሔርን ቃል በመስማት ደስ እንደሚለው እግዚአብሔር በሚቃጠልና በሚታረድ መስዋዕት ደስ ይለዋልን ብሎ ጠየቀ። ደስ ይለዋል ወይ? በሚቃጠል መስዋዕት እግዚአብሔር ደስ ይለዋል ወይ? እነሆ መታዘዝ ከመስዋዕት ማዳመጥም ያውራ በግ ስብ ከማቅረብ ይበልጣል። ፕሬዝ ጋድ ይበልጣል። የሚበልጣውን ነገር ትተን ትናንሽ ነገር ጋር የምንረዋወጥ ሰዎች ዛሬ ቆም ብለን ራሳችንን እንጠይቅ። አመፀኝነት እንደ ሟርት፣ ኃጢአት እልከኝነትም ጣዖትን እና ተራፊምን እንደ ማምለክ ነው። ተራፊምን አስወግዱ ነው ርዕሴ። ልብ በሉ። ተራፊምን መልሱ እንጂ አትሸሽጉ፣ አትደብቁ። ምክንያት ሰርታችሁ አትከልሉ። ተራፊምን አስወግዱ። ይወገድ በኢየሱስ ስም ይወገድ። እናስወግድ ተራፊምን። ስለዚህ መጣና የእግዚአብሔር ሰው ምን አለው? ሳሙኤል ምን አለው ለሳኦል? አመፀኝነት እንደ ሟርት ኃጢአት እልከኝነትም ጣዖትንና ተራፊምን እንደ ማምለክ ነው። የእግዚአብሔርን ቃል ንቀሃልና እግዚአብሔር ንጉስ እንዳትሆን ናቀ። እግዚአብሔር ያድነን። ከመናቅ እግዚአብሔር ያድነን ወገኖቼ። ዛሬ ብዙ ያስናቁን ነገሮች አሉ። በእግዚአብሔር ፊት የበቃን እንዳንሆን ቃሉ ላይ ማመጽ፣ ቃሉን አለመስማት፣ ቃሉን አለመናገር፣ ቃሉን አለመኖር ወገኖቼ በእግዚአብሔር ፊት ያስንቀናል። ታማኝ አድርገን ተቆጥረን ለተሾምንበት ሹመት የሚመጥንን እንቅስቃሴ ካላደረግን እንደዛው እንደተወደዱ ልጆች ካልተመለስን ማኔ ቴቄል ፋሬስ የሚባላል ኦፖርቹኒቲውን በኤኒ ሚንስ ልታጣው ትችላለህ። የእግዚአብሔር ልጅነት እድል ነው። የተሰጠንን እድል እንጠቀምበት። እንኑር፣ በጽድቅ በቅድስና እንኑር። ለዚህ ነው ይሄ የአዲስ ኪዳን ሐሳብ የማይመስላችሁ ሰዎች ጳውሎስ ለሮሜ ሰዎች ሲጽፍላቸው እነዛ ከፍጥረታቸው የግንዱ ቅርንጫፍ የነበሩ ሰዎች ተቆረጡ፣ አንተም በማመን ምክንያት መጥተህ ከግንዱ ጋር ተጣበቅ። ስለዚህ ፍራ እንጂ አትኩራ። አሁንም ዛፍ
ምሳር ከዛፍ በታች ከግንዱ በታች ተቀምጧል የማያፈራውን ቅርንጫፍ አባቴ ይቆርጧል ተብሎ እንደተጻፈ መቆረጥ የሚባል አለ አዎ ቃሉ ስለሚል እኔ መቆረጥን አልፈልግም ሁላችንም አንፈልግም ግን ባለመፈለግና በመፈለግ የሚሆን ሳይሆን በማፍራትና ባለማፍራት ነው መቆየትና መቆረጥ የሚመጣው ሳውል ድሉ ተሰጠው እግዚአብሔርን አላከበረም እግዚአብሔርን ከማክበር ይልቅ ስሜቱ ፍላጎቱ ያመጣበትን አጋግን ሲማርክ ማምን ማረካ መጣ ከዛ በኋላ የምትመለከቱት ሆነ በእኛ ዘመን ያለ ተራፊም ምንድነው ይሄንን ብቻ ጨምሬ ተናግሬ ሊድ በእኛ ዘመን ያለ ተራፊም አመፀኛነት ይባላል አመፀኛነት ምንድነው ካላችሁ ለእግዚአብሔር ቃል አለመገዛት እሱ ታዲያ ምን ይመስላል ካላችሁ የሟርት ኃጢያት ሟርት የሚባል ኃጢያት አለ በእኛ ዘመን አሁን ጣዖት ሰርተን ምናምን አላመለክንም አይደለም የሆነ ነገር አልቀረጽንም አይደለም አዎ አመፀኛነት የሚባል የሟርት ኃጢያት አለ ከዛስ ተራፊምሳ ምን አይነት ኃጢያት ነው ምንን ይመስላል ካላችሁ እልከኛነታችን ተራፊምን ሰርቶን እልክ እንያያዛለን ከቃሉ ጋር እልት ይጋባል የሚጋቡ ሰዎች አሉ ሊትራሊ ከቃሉ ጋር ስትመክሯቸው ከናንተ ጋር የተጋቡ ይመስሏቸውና ከቃሉ ጋር ቀኝ የምትሰጣውን ግራ አትመልከት ይላል ቃሉ ስትለው ሰልፍ እየተነሳ ይሰጣል ከቃሉ ጋር ይሄ ተራፊምን ማምለክ ይባላል መንገድ ያስቀርሃል ይገድልሃል ብራዘር ይሰማል አይደለም አዎ ልጨርስላችሁ ኢየሱስ ለዘላለም ጌታ ነው ሉቃስ ወንጌል ምዕራፍ 8 ከቁጥር 27 ጀምሬ ላንብብላችሁ ወደ ምድርም በመጣ ጊዜ አጋንንት ያደሩበት አንድ ሰው ከከተማው ወጥቶ ተገናኘው ከብዙ ዘመንም ጀምሮ ልብስ ሳይለብስ በመቃብር እንጂ በቤት አይኖርም ነበር ኢየሱስንም ባየ ጊዜ ጮሆ በፊቱ ተደፋ በታላቅ ድምጽም የልዑል እግዚአብሔር ልጅ ሆይ ከአንተ ጋር ምን አለኝ እንዳታሰቃየኝ እለምንሃለሁ አለ የሚያሰቃየንን ሰይጣን ማሰቃየት ከፈለጋችሁ ጦርና ጋሻ ጃግሬ ምናምን መታጠቅ አይኖርባችሁ እንዴት እናሰቃየው ይሄንን ክፉ በጠላቶቻችን ላይ እንዴት እንሰልጥን ብላችሁ የምትሉ ከሆነ በቅድስና ሰይጣኑ መጣና በኢየሱስ እግር ስር ተደፋና አንድ ነገር ተናገረ ከአንተ ጋር ምን አለኝ we have nothing in common ማለት ነው የጋራ ነገር የኔ የምለው ነገር አንተ ጋር የለም ክፋት የለም ምቀኝነት የለም ተንኮል የለም ስለዚህ በጠላቶቻችን ላይ ለመሰልጠን ሰይጣን የኔ የሚለው ንብረት በእኛ ሰፈር እንዳያገኝ ዛሬ በኢየሱስ ስም አውጥታችሁ መልሱ የሚመለክበትን የሚከበርበትን ነገር እኛ ጋር ያገኘነው ግራውንድ ያገኘው ነው ማለት ግራውንዱን መሻር ግራውንዱን ማፍረስ የምትፈልጉ ከሆነ የሰይጣንን ኮመን ነገር የኔ የሚለው ነገር አውጥተን መጣል አለብን ኢየሱስ ጋር ሲመጣ በእግሩ ላይ ወደቀና የልዑል እግዚአብሔር ልጅ ኢየሱስ ሆይ ካንተ ጋር ምን አለኝ አሁን እኛ ጋር ቢመጣ ሰይጣን እንደዚህ ይላል እስቲ ተመልከቱት አይመስለኝም እኛ ጋር ዘፈን አለው እኛ ጋር ምቀኝነት አለው እኛ ጋር ስድብ አለው እኛ ጋር ሐሜት አለው እኛ ጋር የሌለው ነገር የለም ስለዚህ ደረቱን ነፍቶ ነው የኖር ያለው ደረቱን ነፍቶ እንኳን ከእግር በታች ሊወድቅ ከእግሩ በታች ያስገዛቸው ብዙ በስም ክርስቲያኖች አሉ ለምን ትከተለኛለህ እንዳትል ተራፊምን መልስ ለምን ትከተለኛለህ እንዳትዩ ተራፊምን መልሽ ሰበብሽ ያንቺ ያደርገው ምናልባት ባይናው ላባ በቃ የለም ማጣውት ብሎ ተመልሷል ግን የሱ አላደረገው ከወጣን እንውጣ አራግፈን እንውጣ ነቅለን እንውጣ ተለይተን እንውጣ ወገኖቼ እንውጣ እግዚአብሔር ከማይከብርበት ህይወት እንውጣ እግዚአብሔር ከሚያዝንበት ህይወት
እግዚአብሔር ሊረዳን ከማይችልበት ህይወት እንውጣ። ዛሬ ፕሮቴክት የተደረግነው በእግዚአብሔር ተራርቶልን ነው፣ ራራልን። በክፉ ቃል እንዳትናገረው ስለተባለ ያቺኑ እየዘመርን ወይንም ደግሞ እየዘፈንን የሰይጣንን ንብረት ይዘን መቆየታችን የእግዚአብሔር መስማማት እንዳይመስለን። እድሜ የተጨመረልን ወደ ንስሐ እንድንመጣ ነው። እድሜ የተጨመረልን ዓለማዊነትን እንድናራግፍ ብቻ ነው። ምን አለው ሰይጣን አንቺ ጋር የኔ እህት? ምን አለው ሰይጣን አንተ ጋር? ምን አለው ሰይጣን እኔ ጋር? ምን አለው ሰይጣን እኛ ጋር? ይሄንን ራሳችንን በእግዚአብሔር ቃል እየመረመርን በእግዚአብሔር ቃል እየፈተሽን የሰይጣንን ንብረት እንመልስ። መልሱ ፕሊስ፣ በእግዚአብሔር ፍቅር ለምናችኋለሁ። ይገድላል፣ መንገድ ላይ ያስቀራል። እግዚአብሔር እንዳይረዳን፣ እግዚአብሔር እንዳያግዘን፣ ስንጠራው እንዳይሰማን፣ በመከራችን ለረዳን ላገዘን፣ በሄድንበት መከራ በሄድንበት መንገድ ሁሉ ከኛ ጋር ለነበረ ለእግዚአብሔር የሚገባውን ክብር እንዳንሰጥ፣ ሙሉ ለሙሉ ለሱ እንዳንገዛ የሚያደርገንን ተከትሎ የመጣ ከየትኛውም ርቀትና ከየትኛውም ዝቅጠትና የተጠራ ነው፣ ግን ወደ ህይወት ከፍታ ነው። ይሄ የህይወት ከፍታ የማይመጥነው ህይወት አለ። እዚህ እንደዛ አይኖርም። አሜን። በእግዚአብሔር ቤት እንደዛ አይኖርም። በእግዚአብሔር ቤት ስንኖር እንዴት እንደምንኖር የቤቱ ስነ ስርዓት ተጽፎልናል። አራግፉ፣ እናራግፍ። እግዚአብሔር የማይከብርበትን ነገር ሸሽገን ያያዝ ነው። እድሜን ያስቆጠረ በብልጠታችን የኛ ልናደርገው ልንቀድሰው የፈለግነው ነገር ማለት ተራፊምን እንደምንም ቢሆንልን እኮ አብካክተን ይዘን ምናምን ከጌታ ጋር ልንቀጥል ኖ። ለእግዚአብሔር ልንሰዋ ወደ ቤተል ስንወጣ ተራፊምን ይዘን አንቀጥልም። እምላችሁ የዛን ጊዜ እግዚአብሔር ዋንሴ ዋይል ነው የሚገለጠው። አያችሁ፣ አሁን ከሳኦል በሸሸ ጊዜ ከወንድም ኤሳው በሸሸ ጊዜ በመከራ ቀን የረዳህን በመንገድ የተገናኘን እግዚአብሔርን ልታመልክ ውጣ ወደ ቤተል ሲለው ጊዜ ኦኬ ወጣለሁ ወደ ቤተል፣ ግን ከነ ግሳንግስ ያልወጣም። ይቅርታ ስለ ቃሉ ምንም ይቅርታ ማያስፈልገውም ደግሞም ነው። ከነ ቅራቅንቧችን ልንወጣ አንችልም። ወደ እግዚአብሔር መገኘት የገባን ሰዎች፣ ሰፈር የቀየርን ሰዎች፣ ከዛ ሰፈር ያመጣችሁትን ለጌጤ ለውበቴ ለማንነቴ ምናምን ያላችሁትን የተለያየ ነገር ይጠቅመኛል ብላችሁ የያዛችሁትን ነገር ወደ ቤተል ይዛችሁ ልትቀርቡ አትችሉም። ቤተል የእግዚአብሔር መገኛ ነው። ቤተል የእግዚአብሔር ቤት ነው። እግዚአብሔር የሚመለክበት ጌታን ኢንካውንተር የምናደርግበት ስፍራ ነው። አሜን አሜን አሜን። አይሆንም። አውጡ ፕሊስ አውጡ። ራሔል የደበቀችው ተራፊም ራሷን የገደላት። መጨረስ እንድንችል መቀጠል እንድንችል እግዚአብሔርን በንጽህና ማምለክ እንድንችል እናስወጣ ተራፊምን አስወጡ፣ አስወግዱ። ምን አለው ሰይጣን ነው መጠየቅ? ምን አለው በእኛ ዘንድ? ምን አለው ወገኖቼ? በእግዚአብሔር ፊት ንጹሃኖች ሆነን እውነተኞች ሆነን ካላው ራሳችሁ ካልመለሳችሁት ያዕቆብም ራሔል የሸሸገችውን ተራፊም አላየም። ላባም እንደጠፋበት እንጂ ማንጋ እንዳለ አላወቀም። ከሰው ሸሽገህ ልትይዘው ትችላለህ። ይህንን ቃል እኮ የምናገረው ከሰው ደብቀህ ልትይዘው ትችላለህ። በሰው ፊት ንጹህ ልትሆን ትችላለህ። እየተወደድክ እንደዛው ከነመወደድ ክፋትን ደብቀህ ልትቀጥል ትችላለህ። በጣም ነው የሚወዳት ያዕቆብ፣ በጣም ነው ራሔልን የሚወዳት። ግን አያውቅም ነበር። በጉያዋ የሸሸገችው ተራፊም እንዳላት አያውቅም ነበር። አዎ ተወዳጅ ሆነ ልትቀጥል ትችላለህ፣ ግን ሩጫህን አያስጨርስም ብራዘር።
እድሜህን ያሳጥረዋል በእግዚአብሔር ፊት ዋጋ ያሳጣል መንገድ ላይ የሚያስቀረውን ተራፊምን አውጥተን እንጣል እግዚአብሔር ከኛ ላይ ያንሳው መጽሐፍ ሲናገር ምን ይላል ሳውል ምንድነው ያለው ሳሙኤል ለሳውል ምንድነው ያለው ደግሜ ላንብብላችሁ እሱን ክፍል አመፀኝነት እንደ ሟርት በቃሉ ላይ የምናምፀው አመጽ ምንድነው ሟርት ነው ስለዚህ ክርስቲያን ሟርተኛ ነው ማለት ነው አንዳንድ በእግዚአብሔር ቃል ላይ የሚያምፁ ክርስቲያኖች ሟርተኞች ናቸው መዘርዘር ይችላሉ ወደ ያንዳንዱ ኢንዲቪጁዋል ሰው ህይወት ላለመግባት ነው ይሄ የከበረ ቃል ስለሆነ ሁላችንንም የሚመለከት ስለሆነ ከሌ ካልኩኝ ትንሽ እናሳንሷለን ቃሉን ግን አይተናል ሟርተኝነት አይተናል አመፀኛነት አለ በቤታችን አመፀኛነት ከቤታችን በኢየሱስ ስም ይጠረግ አመፀኝነት እንደ ሟርት ኃጢአት ነው እልከኝነትም ጣዖትንና ተራፊምን እንደማምለክ ነው የእግዚአብሔርን ቃል ንቀሃልና እግዚአብሔር ንጉስ እንዳትሆን ናቀህ ይላል በአዲስ ኪዳን እኮ እኛም ከርሱ ጋር እንነግሳለን ብለን ዘምረናል እኮ መጽሐፍ ቅዱስ ይላል እኮ ከርሱ ጋር እንነግሳለን ይላል ከኢየሱስ ጋር ለመንገስ የሚያስፈልገው ብቸኛ ነገር በእግዚአብሔር ቃል ላይ አለማመጽ የእግዚአብሔርን ቃል መኖር ነው የእግዚአብሔርን ቃል ልንኖር ሲገባን እኛ ግን አመፀኛነታችንን እያበዛን ሟርተኞች ሆነን ተገኝተናል እልከኞች ሆነን ተራፊምን ስናመልክ ጣዖትን ስናመልክ ተገኝተናል እግዚአብሔር ዛሬ ሊያድነን ነው የሚናገረው ሁሉም ሰው ራሱን ይመርምር በኔ ዘንድ እልከኝነት በኔ ዘንድ ደግሞ አመፀኝነት ከተገኘ እግዚአብሔር ንጉስ እንዳልሆን ይንቀኛል አንቺንም እንደዛ አንተንም እንደዛ በእግዚአብሔር ቃል ራሳችንን እንመልከት እንመለስ እግዚአብሔር ሊረዳ ሊያግዘን ሊያነግሰን ከክርስቶስ ኢየሱስ ጋር ለመንገስ በቃሉ እውነት እንኑር አናመቻምች እንደ እግዚአብሔር ቃል የእግዚአብሔርን ቃል የናቀ እሱ ንጉስ እንዳይሆን የተናቀ ነው እግዚአብሔር ከዚህ ያድነን አንድ ደቂቃ እንጸልይ ጌታ ሆይ እንባርካለን ስም እየተቀደሰ ይሁን በዚህ ሰዓት ይህንን ቃል እንድንከፋፈል ስለረዳን በእያንዳንዳችን የልብ ጓዳ ያለውን ነገር መመልከት የምትችል ሰው ሊገምትና ሊጠረጥር ይችላል አንተ ግን እውነተኛ ፍጹም የሆነ ዕውቀትን የምታውቀን ልብንና ኩላሊትን የምትመረምር የሰማይና የምድር አምላክ የአባቶቻችን አምላክ የአብርሃም የይስሐቅ የያዕቆብ አምላክ እግዚአብሔር ሆይ ዛሬ በፊት አለንና በጌታ በኢየሱስ ስም ሩጫችንን እንዳንጨርስ ከመንገድ ሊያስቀረን ያለ ከወጣንበት ዓለም የቆረስ ነው ከወጣንበት ዓለም የሰረቅ ነው ከወጣንበት ዓለም የሸሸግ ነው በጉያችን ያለ አንተ የማትከብርበት የሰይጣን ንብረት ትዕቢተኝነት እልከኝነት እግዚአብሔር ሆይ አመፀኝነት ለቃል ያለ መገዛት ነገር ሁሉ በኢየሱስ ክርስቶስ ስም ዛሬ በዚህ መልእክት ከያንዳንዳችን ላይ የተራገፈ ይሁን ገለባ በንፋስ እንደሚጠረግ በዚህ ቃል እውነት በኢየሱስ ስም አንተ የማትከብርበት ምንም አይነት የህይወት ልምምድ ከህይወታችን ላይ እንዲወገድ ነው ጸልያለሁ በጌታ በኢየሱስ ስም ይራገፍ ብዙዎችን መንገድ ላይ ያስቀረ ብዙዎችን እግዚአብሔር ሆይ ወደ ታየላቸው ግብና የህይወት ዴስቲኒ እንዳይደርሱ የከለከለ ዓለማዊነት ዘማዊነት ዘፋኝነት ውሸታምነት በጌታ በኢየሱስ ስም እግዚአብሔር ሆይ የሥጋ ሥራ ተብለው የተዘረዘሩት ነገሮች በቃል እውነት እንዳንኖር የሚያደርጉን ነገሮች ሁሉ ከኛ ላይ በኢየሱስ ስም ይራገፉ በጌታ በኢየሱስ ስም ይራገፉ አድነኝ እኔን እግዚአብሔር ሆይ አድን ወገኖቼን እግዚአብሔር ሆይ በጌታ በኢየሱስ ስም የምህረት ቀን ሲጨመርልን አንተ ከኛ ጋር የተስማማ መስሎን እግዚአብሔር ሆይ በጥፋታችን እየባሰን እንዳንሄድ ይሄ የምህረት ቀን የመመለሻ ይሄ የምህረት ቀን አንተ የማትከብርበትን ነገር ከህይወታችን ላይ ማስወገጃ እንደሆነ እንድናውቅና ዛሬ በንስሐ ዛሬ በንጽህና ወደ ቤተል እንድንገባ ወደ ቤትህ እንድንመጣ ወደ ፊትህ እንድንመጣ በኢየሱስ ስም እንድትረዳን እንለምንሃለን ስለ ሁሉ ስም ይባረክ ቃሉን ላከ ፈወሳቸው ተብሎ እንደተጻፈ ምናልባት እግዚአብሔር ሆይ ብዙዎቻችን ቃልን እንድትልክልን የምንፈልግበት አቅጣጫ ሌላ ይሆናል ይሄ ግን የህይወት ምንጭ ሆኖ የህይወት መገኛ የሆኖ የህይወታችንን ምንጭ የሚያጠራ መንፈሳችንን የሚያጠራ ነፍሳችንን የሚቀድስ ወደ ስጋችን የሚተላለፍ የህይወት ንጽህና መንፈስ በኢየሱስ ክርስቶስ ስም በቃል ውስጥ ፈውስን ያምጣልን ህይወታችንን
ልባችንን ይፈውስ መንፈሳችንን ይፈውስ ነፍሳችንን ይፈውስ ስጋችንን ይፈውስ ሰይጣን ለምን ተከታተለን ብለን አናልቅስ ሰይጣን በፊት ለፊታችን ሲቆም ልክ በክርስቶስ ኢየሱስ ፊት እንደተደፋ ቅዱሱ የእግዚአብሔር ልጅ የልዑል የእግዚአብሔር ልጅ ከአንተ ዘንድ ምን አለኝ እንዳለ ከኛ ዘንድ ሰይጣን ኮመን የሚለው ነገር እንዳይኖር የጋራ ነገር እንዳይኖር የኔ ንብረት የሚለው ነገር እንዳይኖር ዛሬ በኢየሱስም በመንፈስ ቀድሰን ዛሬ በኢየሱስም በመንፈስ አንጻን ዛሬ በኢየሱስም አንተ የራስ አድርገን እንወድሃለን እግዚአብሔር ሆይ እንባርካለን እግዚአብሔር ሆይ ወደ አንተ መልሰን እንመለሳለን ነፍሳችንን ልናዝናና ራሳችን ኢንተርቴን ልናደርግ ከሐሳብ በፈረጠጥንበት ነገር ሁሉ በኢየሱስም ይቅርበልን ለውበታችን ያዝናቸው ጉትቻ አድርገን ያጠራቀምናቸው ቅራቅንቦ አንተ የሌለህበት ወደ መገኘት የማያስገቡ በበር የሚያስቀሩ የጆሮ ጉትቻ የተራፊም ጥርቅም በጌታ በኢየሱስም ከቤታችን ይጠረግ በኢየሱስም ከህይወታችን ይጠረግ ወደ ቤተል እንሂድ ስለዚህ እግዚአብሔር አምልኩኝ ብሏል መሰዊያን ስሩልኝ ብሏል ስለዚህ እግዚአብሔር የማይከብርበትን ነገር አስወግዱ ብሎ ባሪያ እንደተናገረ ያዕቆብ ከርሱ ጋር ያሉትን ሁሉ እንዳለ በመከራችን ቀን ለረዳን በመከራዬ ጊዜ ለሰማኝ በርኩበት መንገድ ከኔ ጋር ለነበረው ለእግዚአብሔር መሰዊያን አደርጋለሁ በእጃችሁ ያሉትን እንግዶችን አማልክት ሁሉ በጆሮአችሁም ያሉትን ጉትቾች ለያዕቆብ ስጡት ብሎ እንደተቀበላቸው በጌታ በኢየሱስ ስም እግዚአብሔር ሆይ አሁን በእጃችን ያለ በጆሮአችን ያለ በልባችን ያለ ወደ መገኘት ለመግባት እንቅፋት የሆነ በህልውና ውስጥ ይዘናቸው ልንቀጥላቸው የማይገቡ የሥጋ ስራዎች ዓለማዊነት ዘማዊነት በኢየሱስ ክርስቶስም በዚህ መልእክት የተቀበሩ ይሁኑ እግዚአብሔር ሆይ ሰይጣንኛ ሰፈር መጥቶ ምንም ነገር አያገኝ በመልካችን ለሰው የሚመች ሳይሆን በህይወታችን ልብና ኩላሊትን በመትመረምረው በአንተ ፊት ንጹሃኖች ሆነን በመንገኝበት ህይወት በኢየሱስ ስም ባርከን እንወድሃለን እንባርካለን ከፍ እናደርጋለን ቀርቶ ያለውን ጊዜያችንን ሁሉ ተረከብ ሁሉ ለስም ክብር ይሁን በኢየሱስ ስም አሜን ሃሌሉያ ጌታ ይባረክ እንግዲህ ይሄን ያህል ጊዜ ነው ከናንተ ጋር ለመቆየት የምችለው የረዳን ጌታ ስሙ የተቀደሰ ይሁን ይሄን መልእክት ለሌሎች ሼር አድርጉ ወደ ዩቲዩብ ይሄዳል ሳሚ ሙሉጌታ የሚለውን ሰብስክራይብ አድርጉ ወደ ስራ መሄድ ስላለብኝ ቸኩዬ ወጥቻለሁኝ ወዳችኋለሁ በሌላ መልእክት እንገናኛለን ሻሎም